አሮራ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። እነዚህን የመሰሉ መሳጭ ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምትከታተሉን ከልብ እናመሰግናለን። ክፍል 1። አሮራ ውብነች ከማለት ይልቅ ጣዖት ትመስላለች ማለት ይበልጥ ይገጻታል። ብዙውን ጊዜ የውበት መስፈሪያውን ወይም መለኪያውን በተመለከተ አጨቃጫቂ የሆነ ክርክር አለ። አንድ ማህበረሰብ ጋር ደልደልና ደርፎጭ ያለች ሴት ውብ ስትባል፣ በሌላው ማህበረሰብ ደግሞ ሰበር ቀንጠስ የምትል ሴት ውብ ነች ይባላል። በግለሰብ ደረጃም እያንዳንዱ ሰው የራሱ የሆነ ቴስት አለው። አሮራ ግን ለማንም ሰው ተስማሚ የውበት ሚዛን ነች። ሴቶች በቅናት ወንዶች በመጎምጀት እኩል የሚያደንቋት፣ ሰይጣንም መልአክም እኩል የሚስማማባትና ሳይጨቃጨቅ የሚመርጣት የውበት ጣዖት ነች። የወንዶችን የፍቅር ስሜታቸውንና የወሲብ ረሃባቸውን በአንድ ቅጽበታዊ እይታ የማናጋት ልዩ ኃይል ያላት አደገኛ ሴት ነች። በዛ ላይ ተስረቅራቂና ተንሰፍሳፊ ድምፅ ያላት ታዋቂ ወጣት ድምፃዊ ነች። አሮራ ዕድሜዋ 21 ነው። የምትኖረው ኑሮ ከላይ በድፍኑ ሲታይ እጅግ የቅምጥልና ፍጹም የምቾት ነው። አባቷ ከተማዋን ከሚዘውሩ ጥቂት ቱጃሮች መካከል አንደኛውና ዋነኛው ነው። በዛ ላይ በሷ ሕይወት ውስጥ ፍጹም አድራጊ ፈጣሪ ከመሆኑም በላይ ማናጀሯ ነው። በሱ እኩል ካልሆነ ማንም ሰው ወደዚህ አማላይና ዕፀ ወሲብ ወደ ሆነች ልጅ መጠጋት አይችልም። ለሰላምታ እንኳን እሱ መፍቀድ አለበት። አሮራ አሁን የገዛ መኝታ ቤቷ አልጋዋ ጠርዝ ላይ ቁጭ ብላለች። ፊት ለፊቷ የልቧ የሆነው ተወዳጅ አጎቷ እዝራ ቁጭ ብሎ እያጫወታት ነው። እዝራ አጎቷ ብቻ አይደለም፣ ከ20 ዓመት በላይ የዕድሜ ልዩነት በመካከላቸው ቢኖርም ብቸኛውና ተወዳጁ ጓደኛውም ጭምር ነው። ለሰው የሚነገር ሆኖ ለሱ የማትነግረውና ከሱ ጋር የማትማከርበት አንድም ጉዳይ የለም። ክፋቱ ከሷ ነገሮች አብዛኞቹ ለማንም መነገር የማይችሉ አሰቃቂ ጨለማ ሚስጥሮች በመሆናቸው እሱም ቢሆን እንኳን ስለሷ የማያውቃቸው ነገሮች ከግማሽ ይበልጣሉ። እዝራ አባቷ ካለምንም ገደብና ክልከላ እንደፈለገች እንድትገናኘው የሚፈቅድላት ብቸኛ ሰው ነው። ምናልባት በጣም የሚወደው ብቸኛ ታናሽ ወንድሙ ስለሆነ ሊሆን ይችላል። ምናልባትም ነገረ ዓለሙን እርግፍ አድርጎ በህይወት ተስፋ የቆረጠ ጉዳት አልባና ጥቅም አልባ ሰው አድርጎ ስለሚያስቡም ሊሆን ይችላል። ሮሪ ስምሽ አሮራ ብሎ ማን እንዳወጣልሽ ታውቂያለሽ? ሲል ጠይቃት። አጎቴ አውቃለሁ፣ አንተ ነህ። ከመልክሽ በላይ አንጸባራቂ ስም ነው ያወጣሁልሽ። አሮራ ጥልቀት ያለው ብርሃናማ ስም ነው። ቀለል አድርገሽ ስትተረጉሚው በማለዳ ከእንቅልፍሽ ተነስተሽ ከነቢጃማሽ በረንዳ ላይ ቁጭ እንዳልሽ ለመጀመሪያ ጊዜ ብልጭ ስትል የምታያት ልብ ሰንጣቂ የፀሐይ ብርሃን ማለት ነው። በሌላ ጎኑም ማታ ለመጨረሻ ጊዜ ውስጥሽ በፍራቻ እየተሸበረ እያየሽ ግን ደግሞ ተሰናብታሽ የምትጠልቀው የመጨረሻዋ የፀሐይ ፍንጣቂ ማለት ነው። አጎቴ ስሜ ብዙ ትርጉም ያለው ነው አውቃለሁ፣ ደግመህ ነግረኸኛል። አዎ ነግሬሻለሁ። የፀሐይ አካል የሆኑ የኤሌክትሪክ ቻርጀሮች በምድር አካባቢ ከሚገኙ ናይትሮጅንና ኦክሲጅን ከመሰሉ ጋዞች ጋር ሲዋሃድ የሚፈጠርና በምድር ከፍታ ወይም ሰማይ ላይ በሚፈጠር በአረንጓዴ፣ ቢጫ፣ ቀይና ነጭ ቀለም የሚገለጽ የተፈጥሮ ክስተት ማለትም ነው። ሌላው ደቡብና ሰሜን ዋልታ ጫፍ ላይ ያለች ውብና ተወዳጅ የፀሐይ ብርሃንም ብለሽ ብትተረጉሚው ትክክል ነሽ። አጎቴ ይህን ስም ለኔ መሰየም የለብህም ነበር። ዝብርቅርቅ ትርጉም ያለው ስም ሰጥተኸኝ ዝብርቅርቋ የወጣ ልጅ ሆኜ ቀረው አለችው። ወድጄ ይመስልሻል ይህን ስም የሰጠውሽ? እንዲያሁን ባለሽበት አፍላ ዕድሜ ላይ ጣሊያን እያለሁ ለመጀመሪያም ለመጨረሻም ጊዜ ልቤን የከፈትኩትና በእንክብካቤ እስከሄድ ያፈቀርኩት አሮራ የተባለች ስፔናዊት ልጅን ነበር። ንግግሩ አቆመና ኪሱን በረበረ። የሮማዘን ሲጋራ ፓኮንና ላይተሩን ከኪሱ አወጣና አንዱን ከውስጡ መዞ በመለኮስ የሲጋራውን ፓኮና ላይተሩን ፊት ለፊት ጠረጴዛ ላይ ጣል አድርጎ የለኮሰውን ማብነን ጀመረ።
እዝራ ይህን ታሪክ ለአሮራ ሲነግራት ምናልባት ለ10ኛ ጊዜ ሊሆን ይችላል። እሱም ስለ ፍቅረኛው አሮራ አውርቶ አይደክመውም። እሷም አይ ይህኛውን ታሪክ ከ100 ጊዜ በላይ ነግረኛል፣ አሁን ሰለቸኝ፣ መስማት አልፈልግም ብለው አታውቅም። እንደዛ የማትለው ደግሞ እሱም ማስቀየምና ማስከፋት ስለማትፈልግ ብቻ አይደለም፣ በሱ የማፍቀር መጠንና ጥልቀት ስለምትቀናም ጭምር ነው። በሱ መጠን አፍቅሮ በሱ መጠን የተሰቃየ ስለሚያምራት ነው። እንደዚህ እንዴት ልታስብ እንደቻለች ለራሷም ይገርማታል። እንደሱ ለይቶላት ህይወቷን ሙሉ በሙሉ እርግፍ አድርጋ በመተው የሙሉ ጊዜ እብድ አትሆን እንጂ ከሱ የበለጠ የውስጥ ህመም፣ ከሱ የበለጠ የልብ መሰባበርና የስሜት መፈረካከስ ያጋጠማትና በዛም የተነሳ የማይድን በሽታ ታቅፋ የምትኖር ልጅ ነች። ለዛውም በዚህ ጨቅላ ዕድሜዋ። እሱ ግን ስለዛ መራር የስደት ዓለም የፍቅር ታሪኩ ለሷም ሆነ ለሚያዳምጠው ለማንኛውም ሰው ሲያወራና በናፍቆት እንባ በጉንጮቹ ያንጠባጠበ በኩራት ሲተርክ ደስታውንም ሆነ ሐዘኑን ከሌላው ሲያጋራ ይኖራል። በዛም ራሱን ያክማል። እሷ ግን እንደዛ አይነት እድል የላትም። ስለ ፍቅር ታሪኳ ለራሷም የማውራቱ ሞራልም ሆነ ድፍረቱ የላትም። ስሜቷን አዳፍና ህመሟን በውስጥ አቀብራ ማለት ብቻ ነው ያላት እድል። እስካሁን ግን እንዴት እንደሱ እንደለየላትና እንዳላበደች ይገርማታል። አንድ ቀን ግን ከሱ ጣ እንደማይቀርላት እርግጠኛ ነች። ከአንድ ቤት 2 እብድ። እዝራ ሲጋራውን ግማሽ ድረስ ከማገ በኋላ ወሬውን ካቆመበት ቀጠለ። አሮራ ልክ እንዳንቺ ውብ ነበረች። ጥርት ያለ ድምፅ፣ ልስልስ ቆዳ፣ ስስ ልብ፣ ሰው ሳይሆን ከሰማያዊ መንደር ጠፍታ በስህተት በምድር እየኖረች ያለች መልአክ ስለምትመስለኝ አብዝቼ ሳሳላት ነበር። ስስማት እንኳን ከንፈሯን አሳመማት ይሆን እያልኩ እጨነቅ ነበር። በሆነ ንግግሬ ግንባሯን ከቋጠረችማ በቃ ክፍሌ ገባና በራፊን ዘግቼ በጉልበቴ ተንበርክኬ ለሰራሁት ኃጢአት እግዚአብሔር ይቅር እንዲለኝ እጸልይ ነበር። በሷ ምክንያት የድሮ ነገሬን ሁሉ ረስቼ ነበር። ከኢትዮጵያ መሄዴን ረሳው፣ ዘመዶች እንዳሉኝ ረሳው፣ ጥቁር መሆኔንም ረሳው። በቃ እኔ የአሮራ ፍቅር ብቻ ሆንኩ። ለመጋባት ወሰንን። እቤት ከዛን፣ ሁሉ ነገር ተዘጋጀ። ግን ለሰርጋችን 1 ወይም 2 ቀን ሲቀረን ከሷ ጓደኞች ጋር ዕቃ ለመግዛት የሆነ ሱፐርማርኬት እንደገባች አጋጣሚ ሆኖ የሆኑ ዘራፊዎች በቦታው ተከሰቱ። ፖሊስ በአካባቢው ስለነበር መታኮስ ጀመሩ። ከአንድ አስጠሊታ ሽጉር የወጣች አስጠሊታ ጥይት የኔ መልአክ ጉሮሮ ውስጥ ተሰነቀረች። ከዛ አሮራ የምትጠልቅ ፀሐይ ሆነች። ከዛ በኋላ እንደምታውቂ ሁሉም ነገር የተፈራረሰ። መስራትም መማርም አልቻልኩም። ከ10 ዓመት ቆይታ በኋላ ሳልወድ በግድ ግማሽ ልቤና ግማሽ ነፍሴ ታሞ ወደ ሀገሬ ተመለስኩ። ስመለስ ወንድሜ እንዳገባ እንኳን ሳላክ አንቺን የመሰለች ፀሐይ ልጅ ወልዶ ጠበቀኝ። በወቅቱ 5 ዓመትሽ ነበር። በጣም ነው የወደድኩሽ። ሰው ሁሉ ቢያስጠላኝም አንቺን ግን ወደድኩሽ። ከዛ አንቺንም የምታንጸባርቂ ፀሐይ ስለሆንሽ እግረ መንገዴን ለፍቅሬ ማስታወሻ ለማድረግ ማለቴ በየቀኑ ደጋግሜ ስሟን ለመጥራት እድሉን ለማግኘት ስል አሮራ የሚል ስም አወጣውልሽ። እና ሮሪ ሁሉ ነገር እንደዛ ነው የሆነው አለና የመጨረሻውን የሲጋራ ቁራጭ መጠጠና ጫፉን ወለሉ ላይ በመጣል በእግሩ በማሽረት ራሱን አጠፋው። እና እኔስ ብጠፋ ልክ እንደ ፍቅረኛ የምትጠልቀው የማታ ፀሐይ በሆነስ ስትል ጠየቀችው። በፍጹም እንደዛ አይሆንም። አንቺ በሰማይ ላይ ዘውትር የምታንጸባርቂው ፀሐይ ነሽ። ተመልከች፣ ገና 21 ዓመትሽ ነው። በጣም ስኬታማና ታዋቂ ድምፃዊ ነሽ። በዚህ እድሜሽ በርካታ ሽልማቶችን የግልሽ አድርገሻል። ግን ይህ በቂ አይደለም። ዓለም አቀፍ ብርሃን እንድትሆኚ ነው የምፈልገው። ከዚህ 100 ጊዜ እጥፍ እንድታንጸባርቂ ነው የምፈልገው። አጎቴ፣ እኔ ግን ውስጤ በጨለማ ድቅድቅ ተውጦ የዓለም ብርሃን መሆን ፈልጋለሁ እያልኩ ራሴን ማታለል ነው የሰለቸኝ። እኔ ማንም የማያውቀኝ ተራ ግን ደግሞ ደስተኛ ሴት መሆን ነው የምፈልገው። እንደዛ ከሆነ ከእናትሽ ሞት ጋር የተያያዘ ህመምሽን ታክሞ ለመዳን ሞክሪ። የተሰበርሽበት ቦታ ፈራርሰሽ አትቅሪ። አንተ ከአሮራ ሞት ጋር የተያያዘው ቁስልህን መርሳት ችለሃል። እኔስ የእናቴን ሞት ገና 4 ዓመትም አልሆነውም። አንተ ግን 15 ዓመት ሙሉ ራስህን ማከም አልቻልክም። ዛሬን ቁስልህ አዲስ ነው።
መንግስቱ ዛሬ ከ3 ዓመት የእስር ቆይታ በኋላ ከእስር የሚወጣበት የነፃነቱ ቀን ነው። ለዛም የተዘጋጀ ነው። ለብሶት ያደረገውን ቢጃማ አወለቀ። ከወገብ በላይ ራቁቱን ሆኖ አሮጌ ሻንጣ ውስጥ የተሻለ ያለውን ልብስ እየመረጠ ነው። መንግስቱ እስር ቤት ከመግባቱም በፊት ዘለግ ያለ ቁመትና ፈርጠም ያለ ሰውነት ያለው የ31 ዓመት ወጣት ሲሆን እስር ቤት ከገባ በኋላም ያንን ሰውነት በስፖርትና ፈርጣማ በጡንቻ የዳበረ እንዲሆን አድርጎታል። በዛ የደረጀ ሰውነቱ ላይ ደረቱ አካባቢ ወደ ግራ ልብ ዘንበል ያለ የሴት ምስል ተነቅሶበታል። ከጀርባው ደግሞ ከ100 ሜትር ርቀት በሚነበብ ድምቀትና መጠን አሮራ ፍቅር የሚል ሌላ ንቅሳት አለበት። ይህቺ አሮራ የልብ ሰው ነች። ክፉኛ ያፈቀራት የውስጥ እሳቱ የልቡ ትኩሳት ነች። 3 ዓመት የታሰረላት ሴት። ልብሱን ለብሶ ሲጨርስ ሻንጣውን መልሶ ዘጋጋና ዝግጅቱን አጠናቀቀ። መቼስ ለማንም ሰው ቢሆን ከእስር መለቀቅ የተለየ አይነት ስሜት መጫሩ የሚጠበቅ ነው። ግን 3 ዓመት በእስር ቆይቶ ከሚለቀቅ ሰው ይልቅ 3 ሳምንት ታስሮ ሊፈታ ያለ ሰው የበለጠ እንደሚደሰትና በመፈታቱ ፈንጠዝያ ተሰምቶት አምላኩ እንደሚያመሰግን ግን ብዙ ሰው ያውቅም። አንድ ሰው 3 ሳምንት እስር ቤት ቢያሳልፍ እስር ሳይሆን እረፍት ነው የሚሆንለት። አዲስ ልምድ ያገኝበታል። ጥቂት ማሰቢያ ጊዜ፣ የተወሰነ መረጋጊያ ስፍራ አግኝቶ ከነበረበት የህይወት ግርግር ገለል በማለት ከራሱ ጋር ስብሰባ እንደተቀመጠ ሰው ነው የሚቆጥረው። እናም ከዛ ሲለቀቅ ከሞላ ጎደል ሁሉን ነገር በተውበት ቦታ እንደነበረ ነው የሚጠብቀው። እንዲህ እንደ መንግስቱ 3 ዓመት የታሰረ ሰው ግን ትፈታለህ ሲባል ጭው የሚያደርግ ብዥታ ውስጥ ነው የሚገባው። ተፈትቼስ እንዴት ነው የሚሆነው? ምን ሰርቼ እኖራለሁ ሲል ይጠይቃል። አሁን መንግስቱ ደጋግሞ በአእምሮ እያመላለሳት ያለውን ጥያቄ ብዙዎቹ የሱ ቢጤ ከረጅም እስር በኋላ የሚፈቱ ታራሚዎች ሁሉ ይጠይቁታል። መንግስቱ 3 ዓመት በእስር በማሳለፉ ምክንያት ከስራ ተፈናቅሏል። አሁን ከእስር እንደወጣ የድሮ መስሪያ ቤቱ ሄዶ ወደ ስራ ይመልሱኝ ብሎ ቢጠይቅ ከመልሳቸው ቀድሞ ሳቃቸው እንደሚያመልጣቸው እርግጠኛ ነው። ለዓመታት ባንክ ደብተሩ ላይ አጠራቅሞት የነበረውን ብርም 1-2 እያለ አውጥቶ ጨርሶታል። በተለይ በተከሰተበት ወንጀል ከ10 እስከ 15 ዓመት እንዲቀጣ ትግል ያደረገበት የነበረውን በአሮራ አባት የተጠነቀረው የከሳሽ ጠበቃን በመፋለም ከተራዘመ አሰልቺ ክርክር በኋላ ወደ 5 ዓመት እስር ዝቅ አስደርጎ ለማስወሰን በአመክሮም በ3 ዓመት ለመውጣት ላስቻለው ጠበቃ ከፍተኛ የሚባል ገንዘብን ከፍሏል። አሁን ይህን ሁሉ እያሰበ ያለው እስር ቤት ግቢ ውስጥ ሆኖ ሻንጣውን በቀኝ እጁ አስቀምጦ በእጅ ላይ ያለውን የአሮራን ፎቶ እያሻሸና በአትኩሮትና በናፍቆት እያየ ፖሊሶቹ ናና ውጣ እስኪሉት በመጠበቅ ላይ ያለ ነው። ይህም ፎቶ ለ1 ሚሊዮን ጊዜ ነው እያየለው። አሮራ የጥቁር ፈርጥ እንቁ መልክ ያላት ዝነኛና ቆንጆ ልጅ ነች። ብዙ ጊዜ ኮስታራ፣ ግን ደግሞ ከቀናቶች አንድ ቀን እንደ ሰው ተሳስታ ፈገግ ስትል የጥርሶቿ ንጣት ከፊቷ ጥቁረት ጋርና ከዓይኖቿ ፍካት ጋር ያላቸው ህብራዊ ስምምነት እንደው ልብን ድንዝዝ ወይም ፍስስ የሚያደርግ ልዩና አጠቃላይ ሁለንተናውን የማቅለጥ ኃይል ያላት አስማት የሆነች ወጣት ነች። ይህን ሁሉ ስለሷ መልክና ቁመና ያጠናው ፍቅረኛው አድርጎ ቀርቧትና እርጓን እሷንነቷን እያገላበጠ ስላየ አይደለም፣ በርቁ ስለሚያፈቅራት ነው። ባታስበውም ያለማቋረጥ ስለሚናፍቃት ነው። የሌሊት ህልሙና የመላ ህይወቱ እቅድ ስለሆነች ነው። ቀኑንም ሆነ ሌሊቱን በአእምሮ እየተገለባበጠች ስለምታሳልፍ ነው። አሁን በኪሱ ጥቂት ገንዘብ አለው። ይህን ገንዘብ እዚህ ወህኒ ቤት የእንጨት ስራ በመስራት ካገኘው ገንዘብ የቆጠበው ነው። ይህንን ሙያ እዚህ እስር ቤት የተማረው ነው። ሲወጣም ምናልባት ራሱን ሊያኖርበት የሚችለው የተሻለው ተስፋው ይህ ሙያው ነው። ዘመዶቹም ጓደኞቹም ከታሰረ በኋላ ለ6 ወር ያህል እንደ ነገሩ በተጠንጠበጠበ ሁኔታ ከጠየቁት በኋላ ቀስ በቀስ እግራቸውን ሰብሰብ አድርጎ ጠፍተዋል። እናም ረስተውታል። እናትና አባቱም ከረጅም ጊዜ በፊት ነው የሞቱት። በዚህም የተነሳ
አሁን የሚያስታውሰውና እየናፈቀ ያስቸገረው አንድም ሰው በምናቡ የለም ከአሮራ በስተቀር። ሁሉንም ረስቷቸዋል። አዎ አሮራ ህመሙ ነች። አሮራ ናፍቆቱ ነች። አሮራ ረሃብ ነች። አሮራ በህይወቱ የሆነ ጎኑ እንዲሰበሰብበት ያደረገች፣ የሆነ ጎኑን ደግሞ ሻማ ለኩሳ የሚንቦገቦግ ብርሃን በውስጡ እንዲረጭ ያደረገች ሴት ነች አሮራ። እናም እዚህ እስር ቤት በመውጣቱ ደስ የሚሰኝበት አንድና ብቸኛ ምክንያት ለመጨረሻ ጊዜ የዛሬ ከ3 ዓመት ከመታሰሩ በፊት አይቷት የነበረውን አሮራ ዳግመኛ ለማየት ብቻ ነው። እርግጥ በሷ ባለችበት አካባቢ 500 ሜትር በላይ እንዳይቀርባት በፍርድ ቤት የተጣለበትን ገደብ አሁንም አልተነሳለትም። ቢሆንም ከዚህ ይውጣ እንጂ ለዛ የሆነ መፍትሄ ያበጅለታል። አሁን ምን ያህል አድጋ ምን ያህልስ ወፍራ ወይም ከስታል ይሆናል ሲል ራሱን ጠየቀና ፈገግ አለ። መንግስቱ ኃይሉ የሚል የፖሊስ የጥሪ ድምፅ ከትካዜ አባነነው። አቤት። እቃህን ያዝና ተከተለኝ፣ ልትወጣ ነው ሲል የማይቀረውና አስፈሪውን የምስራች አበሰረው። ቶሎ አለና ፎቶውን ደረት ኪስ ውስጥ በመክተት ሻንጣውን ይዞ የእስር ቤት ጓደኞቹን በየተራ ያቀፈ ለመጨረሻ ጊዜ ተሰናብቶ ሻንጣውን በመያዝ ፖሊሱን ተከትሎ ወጣ። ወደ አስተዳደር ቢሮን ያመሩት። ከእስር ነፃ መለቀቁን የሚገልጽ ደብዳቤ ተቀበለና ከግቢው እንዲወጣ ተደረገ። አሁን እዚህ ቦታ ሄዳለሁ የሚለው የተለየ ስፍራ የለውም። ወደ ድሮ ሰፈሩም የሚሄድበት ምንም ምክንያት እየታየው አይደለም። ከወላጆቹ የወረሰውንም እቤት ከመታሰሩ በፊት ነው በረጅም ጊዜ ኮንትራት ያከራየው። ስለዚህ ለጊዜው የሱ አይደለም። አሁን ማድረግ የሚችለው ባገኘው በመጀመሪያው ታክሲ ወይም ባጃጅ ውስጥ ገብቶ ይህን ሰፈር መልቀቅ፣ ከዛ ታክሲው በሚቆምበት የመጀመሪያ ወይም ሁለተኛ ፌርማታ ላይ በመውረድ በአካባቢው ዞር ብሎ ኪሱን የሚመጥን ቤርጎ ፈልጎ መከራየት፣ ከዛ 1-2 ቀን አርፎ መረጋጋት፣ አሮራን አፈላልጎ በሩቁም ቢሆን ማየት፣ ከዛ ስፍራ ፈልጎ መቀጠል። እንደዛ ያለ ቀስ በቀስ ህይወቱን በአዲስ መልክ ማስተካከል። እቅድ እንደዛ ነው። ከማረሚያ ቤቱ ቅጥር ግቢ 100 ሜትር ተጓዘና ታክሲዎችና ባጃጆች የሚራኮቱበት ስፍራ ደረሰ። ወደ ታክሲ ልግባ ወይስ ወደ ባጃጅ እያለ ከራሱ ጋር ሙግት ገጥሞ ባለበት ሰዓት ከወደ ቀኝ በኩል ደመቅ ያለ መኪና ክላክስ ጥሪ ሰማ። ሳያስበው ዞር ብሎ እይታውን ወደዛ ሲልክ በ100 ሜትር ርቀት አጥር ታካ የቆመች የተወለወለች አዲስ አይጥማ ኮሮላ መኪና ተመለከተ። በመኪናው የኋላ ገቢና የተቀመጠች አንድ ብስል ቀይ ሴት አንገቷን በመስኮት አሰግስጋ በማውጣት እጆቿን ወደሱ እያራገበች ወደ መኪናዋ እንዲመጣ ምልክት አሳየችው። ግራ ገባው። ወደ ጀርባው ዞር አለና ሌላ ሲሆን እንደምትጠራው የሚለውን ጥርጣሬ ለማረጋገጥ ሞከረ። ማንም ከጀርባ የለም። መልሶ ፊቱን ወደ ሴትየዋ አዞረ። አሁንም ጥሪዋን አላቋረጠችም። እጆቹን አንከረፈፈና ጣቶቹን ወደ ደረቱ በመጠቆም እኔ ነው የሚል ምልክት አሳያት። እሱን እንደሆነ ግንባሯን በመነቅነቅ አረጋገጠችለት። መልኳ በግልጽ እየታየው ስላልሆነ ማንነቷን ፈጽሞ ማወቅ አልቻለም። እግሩን አንቀሳቀሰ። ፈራ ተባ እያለ በሆነ እርምጃ ወደ መኪናዋ ማዝገም ጀመረ። አሮራ አጎቷ ሊሄድ በመነሳቱ ቅር ብሏት፣ አጎቴ ደግሞ እዚሁ የምትፈልገው መጠጥ ያምጡልህ አለችው። አልተስማማም። አይ የዚህ ቤት መጠጥ ውስኪ ቢራ ምናምን ነው፣ እኔ የምፈልገው ካቲካላ ነው አላት። እሺ ግን በልክ ጠጣ፣ አብዝተህ ጠጥተህ በኋላ ቢያምህ በጣም እበሳጭብሃለሁ። እሺ ሮሪ አለና እንደ ልማድ ቦርሳውን በመክፈት የተወሰኑ ብሮችን መዘዝ አደረገና ኪሱ ከቶ ግንባሯን ስሞ ወጥቶ ሄደ። እሷም በተቀመጠችበት ቦታ ሆነ በስስት አይኗ ሸኘችው። ከዛም ጠረጴዛው ላይ ትቶት የሄደውን ሲጋራ አነሳችና አንድ መዛ ለኮሰች። ከዛም ማጨስ ጀመረች። የረሳ መስሎ አውቆ ለሷ ሲል ትቶላት እንደሄደ ታውቃለች። ሁሌ እንደዛ ነው የሚያደርገው። የሷ ተወዳጅ የልብ
አውቃ አጎቷ ከምታጨሰው ሲጋራ ጭስ እየተክተለተለ ሄዶ በአየር ላይ ሲበተን ማየት ያስደስታታል። እሷም የውስጥ ህመሟና የልብ ሐዘኗ አንድ ቀን እንዲህ ከውስጧ ተመዞ ወጥቶ በአየር ላይ ተበትኖላት ነፃና ደስተኛ የሆነ ለአንድ ወር እንኳን ሰላማዊ ህይወት ኖራ ሰላማዊ ሞት ብትሞት ደስ ይላታል። በውስጧ የተዳፈነው ሚስጥር ውስጧን በልቶ ሊጨርሳት ነው። ሁል ጊዜ በልባችን አርቀን የቀበርነው ሚስጥር ከሌላ ከማንም ሰው ጋር አንስተን ልንነጋገርበት የማንችለው ስውር ገመናችን እያንዳንዷን ቀን በውስጣችን የሚኖረው እኛኑ እየበላ ነው። ልባችንን ይቀረፍጠዋታል፣ ነፍሳችንን በስለታም ጥርሱ ያደቃታል። አዎ ሄዶ መፍትሄ የማናገኝለት ከሆነ ሙሉ በሙሉ ይወጣናል። ምናችንንም እያስቀረ ነፍሳችንንም ስጋችንንም ሳልቅጦ በመዋጥ ከህልውና መዝገብ ላይ ያጠፋል። እናም አሮራ ይሄ በደንብ ይታወቃታል። የገዛ ሚስጥሯ ማንም እንዳያስተውለው ማንም እንዳይረዳው እታች ጥልቅ ንብርብር ልቧ ውስጥ እንደቀበረችው ብታውቅም ከዛ ፈንግጦ በመውጣት ከአንጀቷ ሙዳ ስጋን ዘንጥሎ ወደ ቦታው ሲመለስ በደንብ ይታወቃታል። በሌላ ቀን ደግሞ ወደ ጨጓሯ ሄዶ የላይ ንብርብርና ሻካራ ክፍሉን ሞዥልቆ ሊያነሳውና ሲሰለቅጠው በደንብ ይሰማታል። ድንዛዜውና ቀጥሎ መፈጠሯን እስክጠላ ያሰቃያታል። ብቻ በአጠቃላይ በውስጡ አውሬ እያሳደገች ነው። እሷን እየተመገበ በማደግ ላይ ያለ አውሬ። እሷ እንዲህ የተሰቃየች አባቷስ እንዴት ነው መኖር የቻለው? ሁል ጊዜ በውስጧ የሚላወስ ጥያቄ ነው። እንደሷ ሲያዝንና ሲተክዝ እንኳን አይቶ አታውቅም። ሁል ጊዜ እንደሮጠ፣ ሁል ጊዜ የሆነ ገንዘብ ለማግኘት፣ የሆነ ኃይል ለመጨበጥ፣ የሆነ ተልእኮ ለማሳካት እንደባነነና እንደተዋከበ ነው። ስለ ውስጥ ህመሙና ስለ ልብ ስቃዩ ማሰቢያ ጊዜም ያለው አይመስላትም። እረ መታመሙን ራሱ እርግጠኛ ሆና መናገር አትችልም። ከተቀመጠችበት ክፍል ወጣችና ኮሊደሩን አልፋ ታናሽ እህቷ መኝታ ክፍል ሄደች። አንኳኳች። ገፋ አድርጋ ስትገባ እህቷ አልጋዋ ላይ ቁጭ ብላ የስዕል መሳያ ደብተሯን ዘርግታ የተለያዩ ከለሮችን እየቀባች ነበር። መጀመሪያ ሞግዚቷ የመጣች መስሏት ቀና አላለችም ነበር። የኔ ጽጌረዳ ምን እየሰራች ነው የሚለውን የእህቷን ድምፅ ስትሰማ ግን እጇ ላይ ያሉትን ከለሮች በትና ደብተሯንም ጥላ ካልጓ ተስፈንጥራ ወረደች። እላያ ላይ ተጠመጠመችባት። አሮራ ማንጠልጥላ እንዳቀፈቻት ወደ አልጋው ወሰደቻትና እሷን አስቀምጣት ከጎኗ ተቀመጠች። ታናሽ እህቷ ሳሮን ገና 7 ዓመት ለመድፈን 2 ወር ይቀራታል። እናቷ ገና የ2 ዓመት ጨቅላ እያለች ነው የሞተችው። በዚህ የተነሳ አሮራ እንደ እህቷ ብቻ ሳይሆን ልክ እንደ ራሷ ልጅ ነው የምታያት። ከሞግዚቶቹ ጋር በመተጋገዝ በምቾት እንድትታድግ የተቻላትን አድርጋለች። ቢያንስ የእናቷ የሞት መንፈስ በሷ ላይ ያለውን ቅሬታ ሊያለዝብ የሚችልበት አንድ ብቸኛ የሰራችው ጥሩ ተግባር ይህ ታናሽ እህቷን ለማሳደግ የምታደርገውን ክብካቤ ነው። ከእህቷ ጋር ብዙ ነገር ከተጫወቱ በኋላ በመሃል ያልጠበቀችው አስደንጋጭ ነገር አንደበቷ ወጣ። በተኮላተፈ አንደበት እኔም እንዳንቺ ቶሎ ባድግ ደስ ይለኛል አለቻት። አሮራ ደነገጠችና የኔ ውድ ለምንድነው ፈጥነሽ ማደግ የፈለግሽው? ብዙ ትላልቅ ሰዎች እኮ እንደውም ተመልሰው ልጅ መሆን ነው የሚፈልጉት። እንዴ ልጅ መሆን ምን ሊያደርግላቸው? ትልቅ ስትሆኚ ህይወት እየጠቆረችና እየቆሸሸች ትሄዳለች። ስታድጊ ደስታሽ እየደበዘዘ ሳቅሽ እየፈዘዘ ይመጣል። ትልቅ ስትሆኚ ሐሳብሽ በተንኮል የተሞላ ምኞትሽም በራስ ወዳድነት የተሰላ የሆነብሽ ይሄዳል። ትንሽ አሮራ ከተናገረቻቸው ነገሮች መካከል አንድም አልገባትም። እህቴ ምንድነው የምትይኝ? የተናገርኩትን እርሹ። ለመሆኑ አንቺ እንደኔ ቶሎ ማደግ የፈለግሽው ለምንድን ነው ስትል መልሳ ጠየቀቻት። የሰማችው መልስ ግን ጭንቅላት የሚያዞርና ፈጽሞ ያልጠበቀችው ነበር። አባዬ እንዳንቺ እንዲወደኝ ነበር ያለቻት። ይህን ቃል ስትሰማ በአእምሯ ደማሚት ነገር ነው የፈነዳው። በጦር ጎንን የመወጋት አይነት ስቃይ ነው ያለው ስሜት። ብዙም እርግጠኝነት በማይገለጽበት የድምፅ ቅላሴ እንዴ
አባዬ እኮ አንቺ ነው ከኔ በላይ የሚወድሽ አለቻት። አይ አይደለም፣ ግን እንዳንቺ ባድግ ካንቺ እኩል ይወደኛል፣ አብሬው እንድተኛም ይፈቅድልኛል ስትላቅ ሽምቅቅ አለች። ኮምትር አድርጎ ውስጥን የሚቆራረጥና የሚሸረካክት መሰነጣጠቅ። ትንሽዬ ተወዳጅ እህቷን የእናቷን አደራ የተሰጣት እህቷን ወደ ራሷ ስባ አቀፈቻት። የኔ ውድ በደንብ እንድትሰሚኝ ይፈልጋሉ። እኔ ራሴ መኝታ ቤት የሌለኝና አባቴ መኝታ ክፍል ነው የምተኛው። አባቴ ካንቺ በላይ ስለሚወደኝ ሳይሆን እኔ ስለሚያመኝና ሌሊት ተነስቼ መድኃኒት መውሰድ ስላለብኝ ሰዓቱን ጠብቄ እንድነሳ አባቴ ስለሚያግዘኝ ነው እንጂ እንደውም እኔ እንዳንቺ የግል የሆነ የሚያምር መኝታ ክፍል ቢኖረኝ በጣም ደስተኛ ሆን ነበር አለቻት። አዎ ልትነግራት የምትችለው ይህን ብቻ ነው። ይህን ምክንያት የኮረጀችው ከአባቷ ነው። ብዙውን ጊዜ ቤት ውስጥ ላሉ ሰዎች ደጋግሞ ይህን የመድኃኒት ታሪክ ሲያወራ ሰምታለች። እናም እሷን ያንን ምክንያት ደግማ ደጋግማ ማውራት ከጀመረች ቆይታለች። እርግጥ ከልብሽ በሽታዋ ጋር ተያይዞ ብዙውን ጊዜ በተከታታይ የምትወስደው መድኃኒት አላት። ግን አንደኛ መድኃኒቱን ከመተኛቷ በፊት መውሰድ የምትችለው ነው። እንደውም ሌሊት የሚወሰድ ቢሆንም እንኳን አሮራ በፈለገችው ሰዓት በመነሳት የፈለገችው ነገር የማድረግ ችግር የለባትም። እሱም እንደሚያወራው በዚህ ጉዳይም ረድቷት አያውቅም። ታናሽ እህቷን መጨናነቋን አውቃ በቃ ገብቶኛል፣ ግን አንዳንዴ እኔ ጋር ብትተኚ ሌሊት ቀስቅሼ መድኃኒትሽን እሰጥሻለሁ አለቻት። የኔ ውድ አውቃለሁ፣ እንዳልሽም አልፎ አልፎ አብረን የምንተኛው ሁኔታዎችን እናመቻቻለን። አሁን ተነሽ ወደ ሳሎን እንሄድና እራታችንን እንብላ አለቻት። እየተሳሳቁም ወደ ሳሎን ሄዱ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።